አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውዲቶቼ ዛሬ በአዲስ ነገር መተናል። ውጭ ፈታ ብለናል። እንግዲህ ዩቲዩባችን ከፍሎናል። ምን እንደምንሰራበትን ምን እንደምናረግበትን አብራችሁ ተከታተሉ ከባሉካ ጋር እና በመቀጠል ውዲቶቼ ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ አድርጉት። ማስታወቂያው ደግሞ እዩት። ማስታወቂያ ካሳለፋችሁት ዶላር አይቆጥሩም። እሺ ዶላር አይቆጥሩም። ምክንያቱም እኔ ዩቲዩብ ክፈቱ ከከፈላችሁት ክፈቱ ተጠቀሙ ብዬ እነግራችኋለሁ። ማይከፍል ነገር የለም። ዩቲዩብ ከሰራችሁበት ህይወታችሁ ይቀይራል። እይታ ከሌለው ደግሞ ያው ከባድ ነው። እኔንም አበረታቱኝ። እኔም እናንተን በሼር በሁሉ ነገር ተባበራችኋለሁ ማለት ነው። ዛሬ ደግሞ ያው ከባሉካዬ ጋር መጥቻለሁ። ያው ዩቲዩብ ከፍሎኛል። ዩቲዩብ ተቀብያለሁ። እንግዲህ ያው ዩቲዩቤን ከባሌ ያው በአንዳንድ ነገር እየተጋጨ ነበረ። ያው የሚከፍለሽ ነገር አብረን ነው የምንካፈለው፣ አብረን እንየው ምንድነው ብሎኛል። ያው አብረን እንካፈለዋለን። በተካፈልነው ነገር ምን እንደምንሰራበትን ታያላችሁ። አንዳንድ ሰዎች ደግሞ ከኔና ከሱ ሰው አይጠፋም። ኢትዮጵያ ያላችሁ ማለት ነው። ውጭ ሀገር ያላችሁ ሳይሆን ኢትዮጵያ ያላችሁ እናንተ ታሳዝናላችሁ። ታይ ነይ እስኪ ካሜራ ትኪው ነይ ነይ ጦስ ስጥሻለሁ። ቀስ ብለሽ ነው ቁጭ በይ ሂጂሽ የባባኔ እናንተ ታሳዝናላችሁ። ይሄ ደህና ቤት የሌላችሁ ደህና ቤት ሳይኖራችሁ በጭቃ ቤት የሚሰሩ ያላችሁ ልጆች አላችሁ። ለሱ ነው እና እስኪ ደህና ቤት ካሌለኝ እስኪ ቀለም አስቀባኝ አንተ ያልከ ሰውዬ ማለት ነው። ሴት ይሁን ወንድም ይሁን እስኪ አስቀባልኝ። የኛ ቤት እኮ ማለት ነው ቢኖርንም ባይኖርንም ማች ነን። እሺ የአኼራችን ቤት አላህ ያሳምርልን። እንዴ በአሁኑ ውድ ኖሮ እኛ እኮ ለጊዜ ለጎረራችን ነው ሰተን የምንበላው እንጂ ቀለም የምናስቀባበት ታውና ማለት ነው። ተው ብዙ ነገር ታስላፋልፈኝ። ከሱ ጋር ከምታወራው ለኔ ተናገረኝ፣ እኔ መልስ ሰጣሃለሁ። ለሱ ይሄ ደህና ቤት ሳይኖራችሁ እናንተ ቪዲዮ ሰራላችሁ ብላ የጠየቀው ሰውዬ ማለት ነው ለኔ ተናገረኝ፣ እኔ ላንተ መልስ ሰጣሃለሁ። ደህና ቤት እኮ ማለት ነው ቀብር ነው። እሺ መቃብርሽ የመጨረሻ ቤታችን በፎቁም ቢኖርን መኪናም ቢኖርን ምንም ቢኖርን የኛ ቤታችን መጨረሻችን መቃብር ነው። እኔ አላስጨነቀኝም ያን ነገር አልሐምዱሊላህ። እኔ ቢኖረኝም ባይኖረኝም አልሐምዱሊላህ ብዬ ነው። አንተ ነው የምትነግረኝ ቤት ደህና ቤት መኖሪያ ለመኖሬ። እስኪ አንተ ምን አለክ? እስኪ አበድረን ያለኸው ነገር ማለት ነው። ይሄ ለሱ የተናገርከው ሰውዬ ከገባ ማለት ነው። አንዳንዴ ኢትዮጵያ ያላችሁ ሰዎች ማለት ነው የሰው ውድቀት እንደሊወድቅ ዩቲዩብ ለምሳሌ ያለሽ ለምን ቪዲዮ ሰሪ ያለሽ ለምን ሆነ ነገር ሰሪ ያለሽ እንደዚህ አታውሪ። ምን አገባችሁ? ሰራው አልሰራው እኔ ወንጀሌም ቢኖረኝ ወንጀሌም ባይኖረኝ እኮ ማሪ አላህ ነው። እናንተ ለቀብሬ ድርገበው ነው እንዴ? እኔ ከሰራሁት ነገር ነው ወደ መቃብር ሄደው እንጂ እናንተ አይደለም ለኔ ህይወት የምትሆኑ። በማያገባችሁ ነገር አትግቡ። መጀመሪያ ሻወር ከራስ ይጀምራል። ይሄ መልእክት ለኢትዮጵያ ላላችሁ ቅናታም የቅናት መስፈር ነው እንደዚህ የሚያረጋችሁ። ዩቲዩብ ሰራው አልሰራው ምን አገባሽ? የምታሰዳድሩኝ ነገር አለ እንዴ እናንተ? ይሄ የመዳም ቅመም አይደለችም። እዚህ ኢትዮጵያ ላላችሁ ለእናንተ መልእክት ነው። ምንም አይመለከታችሁም ሰራው አልሰራው ምኑን ካሉ ቤቴ ቀለም ቀባሁ ደህና ቤት ነበረኝ አልነበረኝ የእናንተ ባለ ምክር። ዝም ብላችሁ የማይሆን ነገር አታውሩ። አባቱ በቤቱ አቦከ በጋርከ ያንድራን ገሪ ክላሰልጥ አቦከ በጋርከ ያንድራን ገሪካ አንተ
ዝም ብላ ከምታወራው ማለት ነው። እንደኔ እንደዚህ ሰርታ ተቀየር። እሺ እንደኔ ይሄ ቅናት ነው ስፈር እንደዚህ እሺ እብዱ የኔ ቅናታ የኔ ምቀኛ የኔ የሆነ ነገር የኢትዮጵያ ምቀኞች እሺ ብዙ ነገር ነው ስሜቱት የምታወሩት። እኔ በበቻ ነው ብዙ ነገር ነይ ካሜራ እንዳትነይ። ይሄ አየሽው ብር ልስጥሽ እና ባሉካይ ሰው እኮ የፈለገ ነገር ቢለሽ ማለት ነው ምንም አትይዘኝ እኔ ሊኖርልሽ። እሺ እንደዚህ እኮ ነው ፈተ የምናገኘው። ሰው ቅጥል ይበል አቤት ላናፍስለት እስኪ ሰው ቅጥል ይበል ላናፍስለት። እሺ እንደዚህ እኮ ነው ዝም ብለን እኮ አይደለም ይሄ ብር ነው የምናገኘው። ኦኬ ሰርታችሁ ተቀየሩ። ዝም ብላችሁ ከሚታወሩ ስሩ። እኔ ተባበራላችኋለሁ። አቅቤ በቻለ ሚቀኛ አይደለሁም። እንድናንተ ሚቀኛ አይደለሁም። እንደዚህ ነው ከሰሩት ይለወጣል። እንደዚህ ቤቴ ደግሞ አላስቀባው እንደዚህ ይቀመጥ ምኖርበት እኔ ነው እንጂ እናንተ የምትኖራላችሁ። ሰውን እንዴት ልትላዩት እንዴት እንደሚታረጉት ፈጣሪ ወይ አያችሁት። እንደዚህ ነው የሚከፍለው። ደግሞ ይሄ ብር ብቻ አይደለም አላወጣ ነው ከባንክ ቤት። ኦኬ እዚህ ክሊን ሰማሽሻ። እሺ ባሉካይ ሰላም አለይኩም በይልኝ። እሺ ሰላም አለይኩም የመዳን ቅመሞች እንዴት ናችሁ? ሰላም ናችሁ? አዎ እንግዲህ እንኪላስ ተጣሽ እንኪጠጭ እንደዚህ እኮ ነው። አካላቱ ቅጥል ይበል። እንደዛ ነው። እንደዚህ አላችሁ ልጅ ተቃጠሉ ተቃጠሉ። ቡቁ በሉ። እኛ ደግሞ ዝም ብለን አይደለም ብር እናገኝበታለን። ብር ነው ዶላር ነው። እኛ ዶላር ካገኘን ምን አገባን? በቃ ቤታችን ደግሞ ቀለሙም ደግሞ እንቀባዋለን ኢንሻአላህ። አናስቀባውም ችግር የለውም እንቀባዋለን። በዚህ ቤት ሳይሆን ፎቅ እንሰራለን። ለሰው ብለን አይደለም ደግሞ ለራሳችን ብለን ለራሳችን ሊያምረን ብለን ነው የምንሰራው። እና ካሁን በኋላ ደግሞ ከዚህ ጀምሮ ያው የተሰራውን ብር ደግሞ ጠርቀም አድርገን ፎቅ እንሰራለን። ይሄ አይደለም ፎቅ ለመስራት ሀሳባችን እንደዛ ነው። ይሄ በጭቃ ቤት ሳይሆን ፎቅ በግንቡ ማለት ነው በድንጋይ። ወይ ጉዴ! ሰው ወላሂ ላዝም በማያገባው ነገር ይገባል እንዴ? ሪቦኛ እርሶ ትቀናላችሁ አላልኩም። ምንድነው እናንተ ታሳዝናላችሁ። ደህና ቤት እንዳለው ሰው ለሐውለ ወደ ቀወተ ቢላ እኛ ሙስሊማችን እኮ ሙስሊም እኮ ማለት ነው እንደዚህ ነገር አላስለመደ። አንቺ እንደዚህ ሰብሪው አባሽ ባለፈይ ብጭቆ ሰበራና አኳሽም ብጭቆ ትዴ ሰበረኝ ምን ትይሽ እና ካሁን ጀምሮ የተሰራውን ብር አብረን እንካፈላለን። በቃ አንቺ ደግሞ የቤት ወጪ መቻል አለብሽ። እኔ ደግሞ የምሰራበት ነገር እኔ ራሴ ነኝ ያውቀው። በቃ አሁን የስንት ብር ነው? በቃ አንተ ግማሽ ተሳልስ ባይለሳቢ አንቺ ከባንክ ቤት ያለው ውጪ ይሻላል። ለቶት ይሄ ነው በልስታ ስንት ብር ሆነ? ለአንድ ፍየል አይበቃም? ዛሬ ፍየል አምጥተን ገዝተን እንበላለን። አንድ 10,000 ብር ሆነዋል። በቃ ከ10,000 በላይ ለኛ 10,000 በኢትዮጵያ ኖሮ በቃችን ነው። በቃ እቺ የሚሳና ታምጪ ተዋት ለጥፍላት ትጫወትበት። እንኪ የኔ ማርዬ ይሄ የኔ ማር የኔ በረከዬ ተጫወቺ። በቃ ተዋት። እና ውድና የተከበራችሁ የመዳም ቅመም የመዳም ፍቅር የኔ ቆንጆች ይሄ ለእናንተ አይደለም ያልኳችሁ። እንግዲህ እዚህ ኢትዮጵያ አሉ ከጋሩ እነዚህ ይኮለኮሉ ነገሩ አሉ ለነሱ ነው እንጂ ለእናንተ አይደለም። ጭራሽ ብሎ እኮ በቪዲዮአችን ቅናት መጥቶ ቤት ደና ቤት እንዳለሽ ሰው እኮ ነው። ኧረ ጉድ! አሁን ትንሽ ቆይታችሁ ደግሞ ይሄ ደና ፊት ይዛችሁ ትወጣላችሁ አትበሉ። በነገራችን ደና ፊት ሆነን አስቀያሚ ሆነ ቆንጆ ሆነ በፈጣሪ ስራ አትግቡ። ምንም ሆነ የፈጠረ ፈጣሪ ነው። እኛ መልክም ምንም
አልሐምዱሊላህ። እና ውዲቶቼ እውነት ለመናገር በጣም ተናድጄ ስሜተኛ ሁኜ ነበረ የተናገርኩትን እና የመዳም ቅመሞቼ ይቅርታ እናንተን አይደለም ይሄ ነገር አው እኔ ማስቀባት አንተ ብሎኝ አይደለም ዝም ቤ ቀለምና ዝም ብሎ ማይመዳበራ ከሆነ ማስገባት አቂቶኝ አይደለም። ሰው ልጅ የራሱ አላማ አለው ዝም ብሎ አይደለም። ለቤቱ ብዙ ነገር የሚያስፈልገው ነገር አለ። ቀለም ብቻ አይደለም። እኔ ያውቃለሁ ቤቴ ማድርበት እኔ ነኝ እንጂ ዝም ብሎ ቀለም መጥቶ እንደዚህ አለቅለቅ አድርጎ ኮርኒስ ገብቶ መቀመጥ ሳይሆን ብዙ ነገር የሚያስፈልጉት ነገር አለ። ለዛ ነው። ስለዚህ ውዲቶቼ እርዱኝ ወይ ስጡኝ ላስቀባ አላልኩም። የማይሆን ነገር አታውሩ። እውነት ለመናገር የኛ መጨረሻችን መቃብር ውስጥ ናት እንጂ እኛ አሁን የቤት ባንቀባውም ይዘን አይደለም የምንሄደው። እና ስለዚህ ውዲቶቼ ዩቲዩብ ክፈቱ፣ ተጠቀሙ። ከፍሎናል። ያው እንግዲህ እየተካፈለን ነው። በቃ ካሁን በኋላ ከባሌና ከኔ በአዳዲስ ነገር እንመጣለን። ስለዚህ ውዲቶቼ በጣም ነው ማመሰግናችሁ። ለአላህ ይወዳችኋለሁ። እንግዲህ ክፈቱ፣ ተጠቀሙ። ዩቲዩብ ይከፍላል፣ የሰው ህይወት ይቀይራል። አንቺ መቼ ቀይሮሻል እንዳትሉኝ፣ ያው ለኔ እይታ ስለሌለው ነው እንጂ እይታ ላለው ሰው እንኳን ብዙ ነገር መኪና ብዙ ነገር እንትን ይላል ማለት ነው። እና በጣም ነው ማመሰግነው። ከዚህም በየበለጠ ደግሞ በአዳዲስ ነገር እንመጣለን። ቪዲዮአችን ደግሞ ማስታወቂያው እዩልኝ። ላይክ እና ሼር ሰብስክራይብ ማድረግ አበረታቱኝ እላችኋለሁ ውዲቶቼ። ለአላህ ቢ ወዳችሁ ነው ካስቀየምኳችሁ ይቅርታ። እስከ መጨረሻ ደግሞ እዩልኝ። ቪዲዮን በላይክ እና በሼር ሰብስክራይብ አበረታቱኝ እላችኋለሁ ውዲቶቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።